የሆነ ወሬ ልንገራችሁ። በጣም ነው ያለቀስኩት። ጆኒና ንቃተ ህሊና ሊቧቀሱ ነው አሉ። ይህንም ቡጥኛ ያዘጋጃችሁ ሰዎች የተባረካችሁ ሰዎች ናችሁ። ሰላም 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 ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ዛሬ አስገራሚ ነገር ነው የሰማሁት፣ የጃኒና የአዶናይ ማለት ነው። ካሁን በኋላ እኔ በእርግጠኝነት ሆኜ መናገር እችላለሁ፣ ጃኒና አዶናይ አንድ ላይ ነው ያሉት። በጣም የሚገርምና እንግዲህ አንድ ላይ እራት በልተዋል ዛሬ። አብረን እስከ መጨረሻ ቆየን። እንግዲህ ይህንን ቪዲዮ እናየዋለን ማለት ነው እና እስከ መጨረሻ አብራችሁ እንድትቆይ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ ይህንን ቪዲዮ በትህትና እጠይቃችኋለሁ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ጆኒና ንቃተ ህሊና ሊቧቀሱ ነው አሉ። ሚያዝያ 17 በአድዋ 00 ነው ቀጠሮ የያዙት። ይህንም ቡጥኛ ያዘጋጃችሁ ሰዎች የተባረካችሁ ሰዎች ናችሁ። ምክንያቱም ይህን ሰፈር እርስ በርስ በመሰዳደብ የሆነ ሰፈር ያደረጉት ሰዎች አሉ። አንዳንዴ ይዋጣልን ኑና ይዋጣልን ይባላል። እንደዚህ አይነት ቦታ ሲዘጋጅ አንድ ሁለቱ ሰዎች ይዋጣላቸዋል። ሁለት እኛ ከፍለን እንገባለን። ሶስት ተሸናፊውም አሸናፊውም ገንዘብ ያገኛል። አራት እንደ አድዋ 00 ያሉ ቦታዎች የገቢ ምንጭ ይሆናሉ። አምስት ሰፈሩ ሰላም ይሆናል፣ ከመሰዳደብ ሰላም ይሆናል። እና እንደዚህ አይነት አንዳንዴ መተው የማትረካው ሰድበው የማትረካው ሰው አለ። ስለዚህ ይዘጋጅልን፣ እንደዚህ አይነት ነገር ይዘጋጅልን ትላለና ጥሩ ትምህርት ነው። በዛ ላይ ደግሞ ስፖርቱ ያድጋል። በአንድ ድንጋይ 60 ወፍ ነው እና እንኳን ተዘጋጀ፣ ይዋጣላችኋል፣ ሰፈሩም ሰላም ይሆናል። ነገር ግን የስፖርት ዲሲፕሊን ሁለቱም የላቸውም፣ ኮርማ ነገር ናቸው። በዚሁ አጋጣሚ የፖለቲካ ሰዎቻችንም እንደዚህ አይነት ነገር ላይ ቢሳተፉ ጥሩ ነው። ወደ መድረክ አንጧቸው። እርስ በርስ ሀገር የሚጠቅም ጉዳይ ላይ እርስ በርስ ይነጋገሩ፣ እርስ በርስ ይከራከሩ። ካልወጣላቸው ደግሞ ህብረተሰብን ሳይበጠብጡ ራሳቸው መድረክ ተዘጋጅቶላቸው ምን ይመስላችኋል? ማከማ ቢገናኝ ደስ ይላችኋልና እንደዚህ ቢሆን በቃ ሰፈሩ ሰላም ይሆናል ማለት ነው። አሁን ሶሻል ሚዲያው የስድድብና እንትን ከሚሆን ይልቅ ህብረተሰቡን ሳንበጠብጥ ና መድረክ ይዘጋጅልንና ይዋጣልን ትላለ። በቃ አለቀ። እና ያዘጋጃችሁ ሰዎች የተባረካችሁ ናችሁ፣ ቀጥሉበት። ሌላ ኦኒ ጁጁሱ ንቃተ ህሊና ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ኧረ እባክህ እናቴ ትሙት ያገር ነው እንዴ! ምርጥ ነው። ኧረ አሪፍ ነው። አያገኝ ጆኒ ና ብያለሁ። አዘንግጣ እንዳዘማ እጅግ በጣም ተፈላጊ የሆነ ፊልሚያ ነው እንግዲህ እየተዘጋጀ ያለው። የሆነ ወሬ ልንገራችሁ። በጣም ነው ያለቀስኩት እመቤቴን ስሰማ። የሆነ ሰው እኮ 20 ዓመት ተፈረደበት እንዳስለቀሰኝ በጣም ማርያም በጣም አዘንኩ። በቃ የሰው ልጅ ቤተሰቡን ለመለወጥ ከሀገር ምናምን ወጥቶ በዚህ በሶሻል ሚዲያ የተነሳ እንትን ተብሎ 20 ዓመት በአሜሪካን ሀገር ውስጥ ታስቡት። እስር ማለት ከባድ ነገር እኮ እንኳን አይደለም። እግዚአብሔርን በጣም ነው ያዘንኩት። በቃ በጣም
ይሄ ረስታው ታውቁት ነበር ጋይስ? እኔ እንጃ በጣም አሳዘነኝ። እኔ አላውቀውም፣ ነገር ግን ሶሻል ሚዲያው ላይ እንግዲህ አጥልቆት ነው ያለውና በጣም እጅግ የሚያሳዝን 20 ዓመት ማለት አስቡት። ደግሞ በጣም በሴራ ነው ሲሉ ሰምቻለሁና እጅግ በጣም ነው የሚያሳዝነው። እስኪ የምታውቁት ነገር ካለ እስቲ ኢንፎርሜሽን ካላችሁ ኮመንት ላይ እስኪ ጻፉልን ጋይስ። Look, show up. Back up. Goddamn shit, like. Yes, time. Roll up. Make that roll up. Show up. Back up. Roll up. Make that roll up. Sucks now. Make. Hey, no. ጤና ይስጥልኝ እንደምናችሁ ያዲ ነኝ። ዛሬ ትንሽ የሚያበሳጭ ቪዲዮ ይዤላችሁ መጥቻለሁ። ይህ እዚህ ላይ የምታዩት ሰውዬ ስሙ በጣም ብዙ ስም ነው ያለው ነገሩ። ይትባረክ ዳዊት አለሙ ይባላል። ሽሬ ውስጥ ደግሞ ክብሮም ነው የሚባለው ስሙ። እንደዚሁ ማደሆና ይባላል። ሱዳን ላይ አህመድ ነው ስሙ። ኬንያ እና ሶማሊያ ላይ ሙኒር ይባላል። ስዊድን ላይ ክብሮም የሚባል ስም አለ። ከእንደገና እናትና አባቱ ያወጡለት ጳውሎስ ዳዊት ወልደ የሚባል ስም ያለው። ይህ ሰው ስሙን እየለዋወጠ ትልቅ የሆነ የሰዎችን ማዘዋወር ወንጀል በዓለም ላይ የፈጸመ ሰው ነው። በጣም ለረጅም ጊዜ ይፈለግ ነበር። እኔ ከዚህ በፊት ስካይ ቲቪ ላይ እና ሌሎች ቲቪዎች ላይ ዶክመንተሪ አይቻለሁ እና በጣም የሚፈለግ ሰው ነው እና ዛሬ በኢትዮጵያ በፖሊስ ሽሬ ላይ ከ9 ግብረ አበሮቹ ጋር ተይዟል። ይሄ ታሪክ በእውነቱ በጣም ትልቅ ታሪክ ነው። ኒውስ ነበር ዛሬ ኢንተርናሽናሊ ያልዘገበው ኒውስ የለም። ከሲኤንኤን ጀምሮ ሌሎች ሁሉም በሙሉም ዘግበውታል። ምክንያቱም በጣም የሚፈለግና ኖቶሪየስ በጣም መጥፎ ከሚባሉ የሰው አዘዋዋሪዎች ውስጥ አንዱ ነው። 300,000 ሰዎች ነው ያዘዋወረው። 100 ሰዎች በሱ ስም ሞተዋል። በሱ ስር 50 ሴቶች ተደፍረዋል። እና ይህ ሰውዬና ግብረ አበሮቹ ሊቢያ ውስጥ ወደ 5 የሚሆን መጋዘን አላቸው፣ የሰው ማከማቻ። ስካይ ኒውስ ዶክመንተሪ ላይም ገብታችሁ ማየት ትችላላችሁ። እና እነዛ ላይ ያስቀመጡ ከነዚህ ሀገሮች ከሚወስዷቸው ከየት ሀገር መስሏችሁ? ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ እና ከኬንያ እየወሰዱ እዛ መጋዘን ውስጥ ያስቀምጧቸዋል። 5 መጋዘን አላቸው። መጋዘን ውስጥ ከተቀመጡ በኋላ ይደበደባሉ። ገንዘብ ቤተሰቦቻቸው እንዲልኩ ይጠየቃሉ። ገንዘብ ያላኩት ሰዎች ቶርቸር ይደረጋሉ። አንዳንዶቹ ገላቸው ፕላስቲክ እስከ መቃጠል፣ ሴቶቹ የመደፈር የመደብደብ፣ በቀን አንድ ጊዜ መብላት፣ በጨለማ መቀመጥ በጣም የሚያሳዝን ነው። ህፃናቶች ሳይቀሩ ነው እንግዲህ ቪዲዮውን ይሄ አሁን ባክግራውንድ ላይ የምታዋት ከአንዱ ቪዲዮ ላይ ስታለቅስ ነው ካፕ ያደረኩት። እና እነዚህ ሰዎች ሲያዙ ወደ 3 ቢሊዮን ኢትዮጵያን ብር ኢንቨስትመንት እንደሰሩ ነው ታሪኩ የሚያሳየው። በጣም ደግሞ የሚያፈላና የሚያበሳጭ ታሪክ ነው እውነት ለመናገር። ምክንያቱም እኛ በአሁኑ ሰዓት ያለፉን ታሪኮች ከወንድምናቶቻችን ከባርነት እናወጣለን ስንል እንደዚህ አይነት ተልካሻ ሰዎች ህፃናት እያገዱ ወደ ውጭ ሀገር እየወሰዱ ለአረብ የሚሸጡ ቤተሰቡ የሚያሰቃዩ ሰዎች ናቸው። እና እውነት ይህንን በማድረጉ የኢትዮጵያ ፖሊስ ትልቅ ድል የተቀዳጀው ለዓለምም ለሁሉም ጥሩ ነው። መቼስ ይሄን አይቶ ደግሞ የሚከፋ ይኖራል። በጣም ተከፉ። ምክንያቱም እንደዚህ አይነት ሰው መጥፋት አለበት፣ እንደዚህ አይነት ሰው መወገድ አለበት ከዓለም ላይ። ይሄ ቆሻሻ የሆነ ስራ ነው። ልጆችን ሴቶችን እየወሰዱ ያደረሱት ስራ በጣም የሚያሳፍርና የሚያቆስል ነው። እዚህ ላይ መናገር የማልፈልጋቸው ነገሮች ናቸው። ለዚህም ነው ታሪኩ ዓለም አቀፋዊ ታሪክ የሆነው። ለማንኛውም ይህን ስራ ለተከታተሉና ለሰሩ ሰዎች ምስጋና ያቀርባለሁ። በወደፊቱም እንደዚህ አይነት ሰዎችን ከመደገፍ እና
አሳልፎ ለመስጠት መዘጋጀት አለብን ማያስፈልገው ስለሆነ ማለት ነው። አመሰግናለሁ። የሚያሳዝነው ነገር እንደዚህ ስደት ላይ ያሉ ሰዎችን የሚያሰቃዩ ሰዎች የኢትዮጵያ ሰዎች ናቸው፣ ሀበሻ ናቸው። ይህንን ነው በጣም የሚያሳዝን እያደረገው ያለው ማለት ነው። የሌሎች ሀገሮች ዜጎች ቢሆኑ ምናልባት ደህና ትል ነበረና ግን የራስ ወገን የሆነ ሰው እንደዚህ ሲያደርግ ሲጨክንብህ በጣም ነው የሚያሳዝነውና እንግዲህ ይሄ በጣም አደገኛ ሰው ነው አሉትና እንግዲህ ተይዟል። በጣም ደስ ይላል። አሪፍ ነው ማለት ፈልጋለሁ። ማሪዮስ እንዲህ ስታዩት በጣም ኖርማል ሰው ነው የሚመስለው እንዲህ ቪዲዮ ላይ ምናምን ነገር ሲታይ፣ ግን እንደዛ አይደለም። በጣም ከምታስቡት በላይ ግብዳ ሰው ነው በአካል ስታዩት ማለት ነው። በጣም ግብዳ ግዙፍ ግድንግድ የሚባል አይነት ሰው ማለት ነው። እና እኔ የሆነ ታይም ነው ያየሁትና ደነገጥኩ ማለት ነው። ይህ ሰውዬ ነው እንደሚያክለው ምናምን ያልኩበት ቀን ነው ያለው። ፊዚካሊው ምናምን ስታዩት በቪዲዮ ላይ ግን በጣም ግብዳ ግድንግድ ሰው ነው። ሰላም ይኸው እንዴት ነው? ጠፋሽ? ሁሉ ሰላም ነው? ስራ መልካም ነው? አዎ ሁሉ ሰላም ነው። አሁንም ሰው ላስገባብህ ነው። ጆሲ ብዙ እየላከ ነው። ሰላም ትለዋለህ? አረ በቃ እኔ ልወጣ ይቅርታ፣ በቃ ችግር የለውም። ተው። አረ እንደዛ አይደለም፣ እናወራለን፣ እንገናኛለን። አያዋራኝ ያው ኦኬ። አይጆስ ከቴዳ ቻው። ጆሲን ትጠሩታላችሁ ደግማችሁ እንትኑ ማጥራታችሁ ወይ ጉድ። የቲክታከር ረዴትና እንግዲህ ራፐሩ ዮማሪስ ጉዳይ እንዴት ነው ጋይስ? ወዴት እየሄደ ነው ያለው? ናውዲ እራት እንዴት ነው? ማርያም ክልት ነው የሆነ መስሎ ምን ያስ ካን ዩ ቫይብስ ማን ድጎማ ድጎማ ናውዲ እራት እንዴት ነው? ይጣፍጣል። ማርያም ይሄ የምታዩት የጾም አትክልት ነው። የሆነ ላዛኛ ነገር ነው የሚመስለው። እንጆ እያደረግ ነው ጋይስ። ፎሎ አድርጉት ናውድ ወንድሜ ቲክቶክ በኃይለኛ ሊጀምር ነው። goodbye to the old self, welcome to the new me. Yes, Kanye vibes man. Yes sir, let's do it. ጋይስ እንግዲህ የነበረኝ ቆይታ ይሄንን ይመስላል። የጃኒና የአዶናይ ጉዳይ እንግዲህ ካሁን በኋላ ምንም መከራከሪያ የሚሆን ጉዳይ አይደለም ለኛ ማለት ነው። እኛ እንግዲህ ደስ ይለናል አብሮ ስለሆኑ ማለት ነውና እንግዲህ ድምጿን ሰምተናል። ከሷ ውጭ ማን ሊሆን ይችላል ይሄንን ድምጽ ያለው ማለት ነው። እንግዲህ አንድ ላይ እራት ይበላሉ። ባለፈው ደግሞ አንድ ላይ ታይተዋል እና በጣም ጥሩ ነው፣ ደስ ይላል፣ አሪፍ ነው። እንግዲህ ለራሳቸው ካልተመቻቸው እንግዲህ ይሄንን የፍቅር ህይወታቸው ድብቅ ማድረግ ይችላሉ ማለት ነው። እኔ እንግዲህ የነበረኝ ቆይታ ይሄንን ይመስላል። በስተመጨረሻ እንግዲህ እጅግ ተጽዕኖ ፈጣሪው ዩቲዩበር እና እንግዲህ የሶሻል ሚዲያ
ፕሮፌሰር ልንለው እንችላለን። አቤል ብርሃኑ እየተናገረው ስለ የክርስቶስ ፊልም አለ። እሱን ጋብዛችኋለሁኝ። እንግዲህ እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ ኮመንት ላይ እንድትጽፉልኝ በትህትና ጠይቃችኋለሁኝ ማለት ነው። ባይ። እርግጠኛ ነኝ ብዙዎቻችሁ በአንድም ሆነ በሌላ አጋጣሚ ይህንን ጂሰስ የተሰኘውን ፊልም አይታችሁታል ብዬ አስባለሁ። ይህ አስገራሚ ፊልም በዓለም ዙሪያ በርካታ ሪከርዶችን የሰበረ ሲሆን ከጀርባውም ብዙ አስገራሚ እውነታዎች ያሉት ፊልም ነው። ዛሬ ስለዚህ ፊልም አስገራሚ የጀርባ እውነታዎች ልንገራችሁ። ፎሎ ማድረግ እንዳትረሱ። ፊልሙ በመጽሐፍ ቅዱስ የሉቃስ ወንጌልን በመውሰድ ወደ ፊልም ስክሪፕትነት የቀየረው ባርኔት የተባለ ጸሐፊ ነው። በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ እንግዲህ በ1979 ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ለእይታ የበቃ ሲሆን ከዛ በኋላ ያልተስፋፋበት የምድር ጫፍ የለም። በዓለም ላይ ፊልሙ እስካሁን ድረስ 2 ትልልቅ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ በበርካታ ቋንቋ የተተረጎመ በታሪክ የመጀመሪያው ፊልም ሆኖ ዛሬ ድረስ እየመራ ይገኛል። ብታምኑም ባታምኑም ይህ ፊልም በዓለም ዙሪያ ከ2100 በላይ ቋንቋዎች በኢትዮጵያ ብቻ እንግዲህ ወደ 4 ቋንቋዎች እንደተተረጎመ በግል ያውቃለሁ። ከዛ በላይም ሊሆን ይችላል። በዓለም ዙሪያ ደግሞ ከ2100 በላይ ቋንቋዎች ተተርጉሞ እየታየ ይገኛል። ሌላኛው የሰበረው ሪከርድ ደግሞ በዓለም ዙሪያ በበርካታ ሰዎች በመታየት ብዙ እይታን ያገኘ ፊልም ለመሆን ችሏል። ይሄውም ደግሞ በዓለም ዙሪያ በ5 ቢሊዮን ሰዎች እንደታየ ይታመናል። ከ8 ቢሊዮን በላይ እይታዎችን ደግሞ አግኝቷል። ምክንያቱም ፊልሙን አንድ ጊዜ ብቻ ሳይሆን አንድ ሰው 3ም 4ም 5ም 10ም 15ም 20ም ጊዜ ስለሚያየው ማለት ነው። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተሰኘ ተቋም ሲሆን ተቋሙ ይህንን ፊልም ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች በመጽሐፍ ቅዱስ ላይ የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ በተለያየ ዓለም ማስፋፋት ነበረ። በጣም በሚያስገርም ሁኔታ በፊልሙ ላይ የተሳተፉ አብዛኛው ሰዎች ግን ማለትም 90% የሚሆኑት የክርስትና እምነት ተከታይ ያልሆኑ፣ አብዛኞቹ ደግሞ ሃይማኖትም ጭምር የሌላቸው ሰዎች ናቸው በፊልሙ ላይ የተሳተፉት። የፊልሙ ክሮችን፣ የፊልሙ ተዋናዮችን ዋና ዋና የሚባሉትን ጨምራችሁ ማለት ነው። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካን ዶላር በወቅቱ እንግዲህ በ1970ዎቹ እንደ አውሮፓውያን አቆጣጠር የፈጀ ሲሆን ፊልሙ ለመንፈሳዊ ዓላማ እንደመዘጋጀቱ 6 ሚሊዮን የአሜሪካን ዶላር ሲያወጣ ያገኘው ገቢ ግን በአጠቃላይ 4 ሚሊዮን ዶላር ብቻ ነው። ምክንያቱም ዋናው ለኮሜርሻል ፐርፐዝ ወይም ደግሞ ለንግድ ፐርፐዝ ስላልተሰራ ማለት ነው። አንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ በገጠር አካባቢዎች ላይ ፊልሙን በነፃ ለማሳየት ለህዝቡ ይውል እንደነበረ ነው መረጃዎቹ የሚያሳዩት። ፊልሙ እንግዲህ ከዚህ ቀደም ቅድም እንደነገርኳችሁ በካምፐስ ክሩሴድ ፎር ክራይስት የተዘጋጀ ቢሆንም በኋላ ላይ ደግሞ the Jesus Film Project ለተሰኘ ተቋም ተሰጥቷል። አሁን በዋናነት ፊልሙን ተረክቦ የእይታዎቹን ሁኔታ በመላው ዓለም የሚቆጣጠረው the Jesus Film Project የተሰኘው ታዋቂው ቢሊዮነር ቢል ብራይት ተቋም ነው። the Jesus Film Project ፊልሙን ሰርቶ ለማጠናቀቅ ረጅም ጊዜን የወሰደ ሲሆን በተለይ ለቀረጻ ብቻ ደግሞ 7 ወር ነበረ የወሰደባቸው። ከቀረጻው በላይ ግን እጅግ ረጅም ዓመት የፈጀባቸው ለፊልሙ የሚደረግ ዝግጅት ነበር። ፊልሙ ሃይማኖታዊ ይዘት ያለው በመሆኑና ጊዜውም ወደ ኋላ ረጅም ዓመት የራቀ በመሆኑ ለአልባሳት ዝግጅት በወቅቱ የነበሩ ሰዎች ምን ይለብሱ ነበር፣ ምን ይበሉ ነበር፣ ምን ይጠጡ ነበር የሚለውን ጨምሮ ከሃይማኖት አንግል አንዳንድ ነገሮች እንዴት መገለጽ አለባቸው፣ በአንዳንድ የሃይማኖት ተቋማት ደግሞ ይህ ነገር እንዳይገፋ ወይም ደግሞ ተቃውሞ እንዳይደርስበት ሲባል የሁሉንም በክርስትና እምነት ዙሪያ ያሉ እምነቶችን በሙሉ በአቻቻለ መልኩ እንዲቀርብ ሰፊ የሆነ ዝግጅት ተደርጎበት ነው ፊልሙ ለእይታ እንዲበቃ የተደረገው። ይህ ፊልም እንግዲህ የቀረጻ ሂደቱ የተከናወነው በእስራኤልና ሊባኖስን ጨምሮ በፊሊስጤም የተለያዩ የመካከለኛው ምስራቅ አካባቢዎች ላይ እንደተቀረጸ በፊልሙ የኋላ ታሪክ የሚያስረዳ ሲሆን በዋናነት 254 ተዋናዮች ሲሳተፉበት ከ5000 በላይ የሚሆኑ ተዋናያን ደግሞ አጃቢ ሆነው በፊልሙ ላይ ተሳትፈዋል። አጃቢ ተዋናያን ማለት ነው። ፊልሙ እንግዲህ በ1979 እንደ አውሮፓውያን አቆጣጠር ለእይታ ከበቃበት ጊዜ ጀምሮ አሁን እስካለንበት ድረስ የተለያዩ ቴክኖሎጂዎችን አልፏል። ከቪኤችኤስ ወደ ዲቪዲ፣ ከዲቪዲ ወደ ሚሞሪ፣ ከሚሞሪ ደግሞ ወደ ዩቲዩብ እና ማህበራዊ ሚዲያዎች ጭምር በተጠናከረ ሁኔታ አሁንም እየተስፋፋ ሲሆን በፊልሙ ምክንያት ብቻ በሚሊዮን የሚቆጠሩ ሰዎች ወደ ክርስትና እምነት እንደመጡ ነው የዚህ ፊልም ታሪክ የሚያስረዳው። በቀጣይ ደግሞ ፊልሙ ላይ የተሳተፉ ተዋናያን ፊልሙ ላይ ከመሳተፋቸው በፊትና በኋላ ስለተፈጠረባቸው አስገራሚ ነገር በፖድካስት በቃለ መጠይቆቻቸው ስላጋሯቸው ነገሮችና ከፊልሙ ተዋናዮች ጀርባ ያሉትን አስገራሚ ነገሮች ደግሞ አጋራቸዋለሁ። እስኪ እናንተ ስለዚህ ፊልም ምን ትላላችሁ? በቀጣይ ቪዲዮ እንገናኝ። ይመቻችሁ።